ሰላም የዩቲዩብ ኤጁኬሽናል ቻናል ትምህርት ተከታታዮች ዘላለም ግዛው ነኝ። እንደምንከረማችሁ ዛሬ ቀጣዩን የኢትዮጵያ የመንግስት ሰራተኞች የስነ ምግባር ኮድን አቀርብላችኋለሁ። እናንተ ሰብስክራይብ እና የኖቲፊኬሽን ቁልፍ በመጫን እንደዚሁም ላይክ በማድረግ በኮሜንት ላይ ሀሳባችሁን በመስጠትና ለሌሎች ሼር በማድረግ እንድትተባበሩ ጠይቃለሁ። ወደ ትምህርቱ እንሂድ። እንግዲህ አራተኛው የስነ ምግባር መርህ ከሚባሉት መካከል አንደኛው ምስጢር መጠበቅ ሲሆን ማንኛውም የመንግስት ሰራተኛ በስራ አጋጣሚ ያወቃቸውን የመንግስት ወይም የተገልጋይ ምስጢሮችን ከባለቤቶቹ ፈቃድ ውጪ ለሶስተኛ ወገን መስጠት የለበትም። በስራ አጋጣሚ ያወቃቸውን ሀገርን፣ ህዝብንና መንግስትን ሊጎዱ የሚችሉ መረጃዎች በሚስጥር በመያዝ በፍጥነት ጉዳዩ ለሚመለከተው ለመንግስት አካል ማሳወቅ አለበት። ሌላው አምስተኛው ሐቀኝነት ወይም ሆነስቲ ሲሆን ማንኛውም የመንግስት ሰራተኛ ስራን እውነትን በተከተለና ቅንነት ባለው አኳኋን መስራት አለበት። ህግ ከሚፈቅደው ውጪ ከመስራት፣ ከስነ ምግባር ብልሽነትና ተገቢ ካልሆኑ ድርጊቶች መራቅ አለበት። ለተገልጋዩ ህብረተሰብ የሚሰጠውን አገልግሎት ከማታለልና ካድሎ በጸዳ ሁኔታ መስጠት አለበት። ስድስተኛው ተጠያቂነት ወይም አካውንታቢሊቲ ሲሆን ማንኛውም የመንግስት ሰራተኛ ከህግ ውጪ ለሰጠው ውሳኔና አላግባብ ጥቅም ላይ ለዋለው የህዝብ ሀብት እንደ ጉዳዩ ሁኔታ በተናጠልና በጋራ ተጠያቂ ይሆናል። ለመንግስት ስራ የተመደበለትንና ስራ ላይ የዋለውን ገንዘብና ሀብት መጠን ማሳወቅና ለሚፈጠር የአጠቃቀም ጉድለት ተጠያቂ ይሆናል። ትዕዛዝ ባለማክበር፣ በቸልተኝነት በመለገም ሆን ብሎ ጉዳዮችን በማዘግየት ባለ ጉዳዮችን በማጉላላት የአሰራር ስነ ስርዓትና የመንግስትን ፖሊሲ ባለመከተል በስራ ላይ ላደረሰው ጥፋት ተጠያቂ ይሆናል። የመንግስት ስራ እንዳይሰራ ሆን ብሎ በማወቅ እንዲሁም ከሚያውቁት ጋር መተባበር ያስጠይቃል። የሀገሪቱን ባህልና ወግ የሚቃረን የአለባበስ ስርዓት በስራ ቦታ መጠቀም የተከለከለ ነው። ሌላውና ሰባተኛው የስነ ምግባር መርህ የህዝብ ጥቅም ማስቀደም ወይም serving the public interest ሲሆን ማንኛውም የመንግስት ሰራተኛ በማናቸውም ጊዜና ቦታ ለህዝብ ጥቅም ቅድሚያ መስጠት አለበት። ውሳኔ የሚፈልጉ ጉዳዮች አግባብነት ያላቸውን መረጃዎችንና ማስረጃዎችን መሰረት በማድረግ ውሳኔ መስጠት አለበት። ከመንግስት የሚሰጡ አገልግሎቶችን በፍትሃዊነትና በታማኝነት ለህዝቡና ለዜጋው የመስጠት ኃላፊነት አለበት። በሚያከናውናቸው ተግባራትና በሚያስተላልፋቸው ውሳኔዎች ለህዝብ ጥቅም ቅድሚያ መስጠትም አለበት። እንግዲህ እነዚህ በዚህኛው ቪዲዮ ያቀረብኩላችሁ የመልካም አገልግሎት ወይም የአገልግሎት አሰጣጥ መርሆች ሲሆኑ በቀጣዮቹና ሌሎቹን መርሆች እስከማቀርብላችሁ ድረስ ሰብስክራይብ እና የኖቲፊኬሽን ቁልፍ ያልተጫናችሁ በመጫን እንደዚሁም ላይክ በማድረግ ለሌሎች እህት ወንድሞች እንዲደርስ ደግሞ ሼር በማድረግ በኮሜንት ሀሳብ መስጫ ላይ ደግሞ ያላችሁን ሀሳብ በመስጠት አስተያየቶችን እየጠየቁኝ እስከምንገናኝ ሰላም ቆዩኝ። ቻው።